አንድ ሰው ያለፈ ታሪኩን እያነሳ ያለቅሳል ማለት ፈጣሪን እያማረረ ነው ማለት አይደለም። አንዳንድ ህይወታችን ውስጥ የተፈጠሩ ነገሮችን መርሳት ማለት እንደዚህ ወረቀት ቀዶ እንደመጣል ቀላል ነገር አይደለም። ጊዜ ይወስዳል። ጊዜ ማይፈታውም አለ። ቀን በቀን ሳምንት በሳምንት ወር በወር አመት በአመት ቢተካ ጭራሽ ሊጠፋ ማይችል ነገር አለ። እንደ ማንነት ተከትሎ ነው የሚዞር። አሁን ለምሳሌ ስለ ስብራቴ ፈጣሪን አመሰግነዋለሁ። ህይወቴ ውስጥ ስለሆነ መጥፎም ጥሩም ነገር። እንደውም ባይገርማችሁ ከትንሽ ጊዜ በፊት ህይወቴ ውስጥ መጥፎ ነገር ሲፈጠር ይገባኛል ነበረ። ምክንያቱም ያን ያህል ለፈጣሪ የምመች አይነት ሰው ስላልነበርኩኝ እና ያው ግን አንዳንዴ እናለቅሳለን፣ ይከፋናል ማለት ስሜታችንን እንገልጻለን እንጂ አለመፈለግ በጣም ትልቅ ልብ ይሰብራል። አዩን አልፈልግሽም፣ በቃ እኔ አልፈልግሽም መባል ራሱ ቃሉ በጣም ልብ ነው የሚሰብረው። አልፈልግሽም፣ አልወድሽም፣ ከህይወቴ ውጪ ማለት ራሱ በዚህ ሰዓት ላዩ በጣም ነው ልብ የሚሰብረው። እኔ አዩን በጣም ጎበዝ ጠንካራ ነች። የእውነት የብሩኬ ልጁ ከሆነ የእውነት ጠንካራ ሴት ነኝ ብዬ ነው ማስበው። ምክንያቱም በዚህ ልክ ጥንካሬዋ ጎበዝ ነች የእውነት። ብሩኬ ደግሞ በዚህ መሀል በጣም አጣብቀኝ ውስጥ ነው የገባው። ምክንያቱም የሃይሜ ሪያክሽን አለ፣ ያዩ ለቅሶ አለ፣ ተረዳኝ፣ አዳምጠኝ፣ አክብረኝ አለ፣ ኦደንስ አለ። በጣም ቻሌንጅ ነው እሱ። ሃይሜ ግን ከዚህ ውስጥ ራስሽን ገለል አድርገሽ ትንሽ ራስሽና ራስሽን ብትሆኝ። ምክንያቱም ሪያክሽንሽ አክትሽ የድሮዋ ሃይሜ አይደለሽም። እኔ ሃይሜን አስተዋይ፣ ጠንካራ፣ ጎበዝ፣ ቆፍጣና ነበር አድርጌ የማስባት። ግን ዛሬው ቪዲዮዎች ላይ አክሽንሽ ደስ አይልም። የእውነት ይቺ ልጅ ከብሩኬም ታርግዝ ከሌላም ሰው ታርግዝ ሴት እስከሆነች ድረስ ማክበር አለብሽ፣ መረዳት አለብሽ። ጊዜ ይፈታዋል ነገ እየተባለ አይደለ? ጊዜ እስከሚፈታው ለምንድን ነው ሪያክሽን እንድብታረጊው? የእውነት ደስ አይልም። ማለት አንቺም ሴት ነሽ፣ አዩም ሴት ነች፣ እርጉዝ ነች። እርጉዝ እስከሆነች ድረስ ውጭ ምናምን እያልሽ ሪያክት ማድረግ የለብሽም። ምክንያቱም እዛ ጋር እኮ በቂ መልስ ብሩኬ እየሰጣት ነው። እች ልጅ ፍጹምም ይናገራታል፣ ብሩኬም እያስረዳት ነው። ግን አንቺ ለምን እንደዚህን ያህል ሪያክሽን? የድሮ ሃይሚ ሁን። የእውነት አንዳንድ ቦታ ላይ ራስሽን ዝቅ ማድረግ የሌለብሽ ቦታ ዝቅ አታድርጊ። ሲቀጥል ደግሞ ብሩኬ ራሱ መልስ እየሰጣት ነው። እቺ አዩ ሴት ነች፣ እንደ ሴትነቷ ልትከበር ልትረዷት ትችላለች። እዛ ጋ እኮ ሁልጊዜ የምትሉት ቃላት አለ፣ ጊዜ ይፈታዋል እስካላችሁ 3 ወር ማለት ደግሞ 1 ቀን ማለት ነች። አሁን መረጋጋት አለባችሁ። የእውነት እኔ ሀዩ አሳዘነችኝ። የእውነት ነው የምላችሁ። ምክንያቱም ቢያንስ የሚረዳ ሰው አንድ ሰው የለም እኮ። በጣም ነው የምታሳዝነው የእውነት። ግን ይችል የብሩኬ ሳይሆን ልጁ የብሩኬ ነው ትላለች። ነገ እኮ ውሸት ምን ያህል አንገት እንደሚያስደፋ እያወቀች ተዋሻለች ብላችሁ ታስባላችሁ? ብሩኬ ደግሞ ቢሆን እንኳን ተማልወደው ሰው ጋር መቀጠል ግዴታ የለብኝም፣ ማንኛውም ሰው ግዴታ ሊያስኖረኝ አይችልም ብሏል። ይሄ ልክ ነው። ልጁን ግን የሚያስፈልገውን ነገር ያደርግ ይችላል፣ ቴኬር ያደርግ ይችላል። ሶ ሃይሜ ግን የእውነት ነው የምልሽ፣ እኔ እንጃ ደስ አይልም ሪያክሽን። የእውነት ነው የምልሽ። ምክንያቱም እቺ ልጅ ምንም እያደረጋት አለ። ብሩኬን ራሱ አልተረዳሽም። ተረጅኝ እያለሽ እኮ ነው። ለምን አትረጂውም? ብሩኬ ሁልጊዜም ያለው ከአንቺ ጋር ነው ሃይሚ። ሁልጊዜ ኢቭን አዩን እያስረዳ ያላት እኔ ቦታ ያለኝ ለሃይሚ ነው፣ ተረጋግቶ እያስረዳት ያለ። አንቺ ለምን ብሩኬን ለመረዳት ትንሽ ለራስሽ ጸጥ ያለ ቦታ ሄደሽ አዳምጪ። የእውነት ነው የምልሽ እንዴ። ኧረ ከባድ ነው የእውነት። 3 ወር አይደለም እንዴ ይቀረው? 3 ወር እኮ ምንም ማለት አይደለም። እች ልጅ ደግሞ ሁል ጊዜ ተስፋ እየሰጠኸኝስ ነው የምትለው። ሀዩ ደግሞ ሁል ጊዜ አንድ ሰው ተስፋ ሰጠሽ ማለት አብረሽ ትቀጥያለሽ ማለት አይደለም።
ሁል ጊዜ ተስፋ ማድረግ ያለብሽን ሰዎችን ባወሩሽ ልክ ሳይሆን ፈጣሪሽን ነው ተስፋ ማድረግ ያለብሽ። ፈጣሪሽንና ፈጣሪሽን ብቻ። ስንቶቻችን ዛሬ ትልቅ ቦታ ላይ መድረስ እንችላለን። በየደቂቃው ሰው ተስፋ በሰጠን ቁጥር ሰው አድርገዋለሁ ባለው ቢያደርግ ኖሮ ዛሬ ላይ ዓለም ሁላ እንደዛ አትናወጥም ነበር። አሁን ላይ እኮ ሰዎች ለሰዎች ተስፋ እየሰጡ ያ ተስፋ በዛ በተስፋ እየኖሩ ህይወታቸው እየተበላሸ አብዛኛ ሰው ነው። ሰዎች በሰጧችሁ ባነገሯችሁ ባወሯችሁ ተስፋ አድርጋችሁ አትቀመጡ። በቃ ሁል ጊዜ ተስፋ ማድረግ ያለባችሁ ፈጣሪያችሁና ፈጣሪያችሁ። ከዛ ሲቀጥል የራሳችሁ ብርታት፣ ጥንካሬ፣ አስተሳሰብ በቃ አመለካከት ነው እንጂ የሰውን ተስፋ ይዛችሁ መቼምና መቼም እንዳትቀጥሉ ነው የሚላችሁ። በተለይ ሴቶች በቃ በራሳችሁ ኮንፊደንስ ፉል እንዲኖራችሁ ስሩ፣ ዝቅ በሉ። ከዛ ከሰራችሁ ቆንጆ ነገር ትለብሳላችሁ፣ ጽድት ትላላችሁ፣ የፈለጋችሁን የምግብ አይነት ትበላላችሁ፣ የፈለጋችሁትን ማድረግ የምትፈልጉትን ነገር ሁሉ ታደርጋላችሁ ማለት ነው። ሰዎች ያላቸው ሰዎች ጥሩ ሰዎች ያላችሁ ጋር ሄዳችሁ ደግሞ አትለጠፉ። ምክንያቱም ያ የራሱ ነው ያለው ሰው የራሱ ነው። በቃ የሱ ነው። በሱ ስኬት ልትደሰቱ ትችላላችሁ እንጂ እሱ ስላለው እሱ ያኖረኛል በጭራሽ። መቼም ቢሆን መስራት አለባችሁ ሴቶች። ፉል ኮንፊደንስ ሊኖራችሁ ይችላል። ምክንያቱም ማንም ሰው ጎበዝ፣ ጠንካራ፣ ታታሪ ስትሆኑ እናንተ ሰዎች ወደ እናንተ እንዲመጡ ታደርጋላችሁ እንጂ እናንተ ወደ ሰዎች ጋር መሄድ ታቆማላችሁ ማለት ነው። ስለዚህ ሴቶችዬ ጎበዝ፣ ጠንካራ ሆኑ። የእውነት ነው የምላችሁ። ማየት ትችላላችሁ እኮ ከስራችሁ ያለውን ሰው ዛሬ የት እንደደረሰ እንዴት ሆኖ እንደመጣ። እዩ አሁን ላይ እያለቀሰች ያለችው እኔ እንደተረዳኋት ሁል ጊዜ በቪዲዮ መሀል እያስገባች ያለችው ያ ሁሉ ተስፋ የሰጠኸኝ የት ሄደ ነው። ወንድ ልጅ ደግሞ በየሰከንዱ በየደቂቃው አንቺን ማግኘት ከፈለገ ብቻ ተስፋ እየሰጠሽ፣ እኛ ሴቶች ደግሞ የዋህናል፣ በተስፋ ነው የምንኖረው በተነገረን ቁጥር። ገብቶሻል? ስለዚህ እንደዛ መሆን የለብንም። ማንኛችንም ሴት ጠንካራ መሆን አለብን። ተስፋ ሰጥቶኝ ነበረ፣ ያን ተስፋዬን የታደረከው ለምን ወደት ማለት አንችልም። በቃ እዛ ጋር አቆመ። የሆነ ሰው ባወራይ ቁጥር ያደርገዋል? አይቻልም፣ አያደርገውም። እንደውም ሳያወራ ሳይለፈልፍ የሚያደርግ ሰው ይሻላል ማለት ነው። ሴቶችዬ ደግሞ አንዳንድ ጊዜ ስድብ አቆሙ። ብሩኬና ሃይሜ አሁንም ብሩኬ ወደ ሃይሜ ነው ያለው። መቼም አይለያዩ። እኛ ስላልን ደግሞ ሳይሆን ፈጣሪ ስላለ ነው። ሁን ያለው ነው የሚሆነው። እኛ ስለምንወዳቸው ሁል ጊዜ አብረው ሲሆን ደስ ስለሚሉን ብቻ ሊሆኑም ላይሆኑም ይችላሉ። እኔም እናንተም ማንም ሰው አያውቅም። ፈጣሪና ፈጣሪ ብቻ ነው የሚያውቀውና ሁሉም ነገር ፈጣሪ ባሰበው ነው እንጂ የሚሆነው እኛ ሰዎች ባልነው ሊሆን አይችልም። እና ሰላም ዋሉልኝ። መልካም ቀን። እኔንም ላይክ ሰብስክራይብ እያደረጋችሁ እንድታበረታቱኝ ስል በትትና እጠይቃለሁ። ሴቶችዬ ጎበዝ ሁኑ፣ ጠንካራ ሁኑ። ዛሬ ወደቃችሁ መስሎ ከታያችሁ ነገ ሌላ ቀን ነው። ቀን ሲወልደው የማይቀየር በዚህ ምድር ላይ ምንም የለም። ዋናው ጤና፣ ሰላም ይኖራችሁ። ከዛ በተረፈ ላይፍ ይቀጥላል። ሰላም አሉልኝ። መልካም ቀን እላችኋለሁኝ። ሃይሚዬ ደግሞ ተረጋጊ። መረጋጋት በጣም ይቀርሻል። ጥሩ ልጅ፣ መልካም ልጅ ነሽ። ትልቅ ደረጃ ትደርሻለሽ። በዚህ ልክ ደግሞ ሪያክሽን አታድርጊ ነው የምለው። እኔ እንዳየሁት እንደተረዳሁት በሴት ልጅ ማንም ሰው ማሾፍ የለም።